በቀጥታ ከውጭ ምንጮች ያገኘናቸው ስፖርታዊ መረጃዎቻችን ምናቀር ይሆናል። ባየር ሙኒክ ዣቪ አሎንሶን ለማስፈረም የሚደረገውን ፉክክር መቀላቀሉን ገልጿል። ይህ ለሊቨርፑልያን በአጠቃላይ መልካም ዜና እንደማይሆን ግልጽ ነው። የጀርመኑ ኃያል ክለብ ከተቀናቃኝ ቡድን ተጫዋቾችን ሲያስፈርም ይታወቃል። በተለይ በአጠቃላይ በቡንደስሊጋ ውስጥ የሚገኙ ጥሩ የሚባሉ ክህሎት ያላቸውን ተጫዋቾች በማስፈረም ቡንደስሊጋው በአጠቃላይ እንዲዳከም ትልቁ ሚና ሲወጣ ወይም ደግሞ ይህንን ነገር በተደጋጋሚ በማድረግ በተለይ ሊጉ ጠንካራ እንዳይሆን በማድረግ ረገድ ተጠያቂ የሚሆነው ክለብ ባየር ሙኒክ እንደሆነ ይታወቃል። ምንም የጀርመኑ ኃያል ክለብ እየተባለ ቢጠራ ማለት ነው። አሁን ደግሞ ከተጫዋቾች አልፎም ተርፎ ፊቱን ወደ አሰልጣኝ በማዞር ዣቪ አሎንሶን ለማስፈረም በሚደረገው ፉክክር ውስጥ መግባቱ እየተገለጸ ይገኛል። በአሁኑ ሰዓት በተለይ እጅግ እየተወደሱ ከሚገኙ አሰልጣኞች መካከል ዣቪ አሎንሶ በዋናነት ይነሳል። ይህ አሰልጣኝ ባሳለፍነው ዓመት ጥቅምት ወር ላይ ሌቨርኩሰንን ከተረከበ በኋላ አስገራሚ ቡድን ገንብቶ እያስመለከተን ይገኛል። በአውሮፓ አምስቱ ታላላቅ ሊጎችም እስካሁን ድረስ ሽንፈትን ያላስተናገደው ብቸኛው አሰልጣኝ እንደሆነ ይታወቃል። በአጠቃላይ ከ30 በላይ ጨዋታዎችን አድርጓል። እስካሁን ድረስ ምንም አይነት ሽንፈት ያላስተናገደው ብቸኛው አሰልጣኝ ዣቪ አሎንሶ እንደሆነ ግልጽ ነው። ይህም ደግሞ በበርካታ ክለቦች አይን ውስጥ እንዲገባ አሰልጣኙ ምክንያት ሆኗል ማለት ነው። በ5 ቀን ልዩነት ውስጥ አንዴ በቡንደስሊጋው አንዴ ደግሞ በሻምፒየንስ ሊግ የጥሎ ማለፍ ጨዋታ ላይ ሽንፈት ያስተናገደው የጀርመኑ ኃያል ክለብ ባየር ሙኒክ የአሰልጣኝነት ቦታው እንደ እሳት በሚፋጀው ቦታ ላይ የተሰየመው አሰልጣኝ ቶማስ ቱኸል ቃጠሎን እንዳልቻለው የሚያሳዩ ሰሞንኛ ውጤቶች እንደሆኑ ማንሳት ይቻላል። ከጀርመን ካፕ ወይም ደግሞ ከዲኤፍቢ ፖካል ውጪ እንደሆኑ ግልጽ ነው። ከዛ ውጪ በቡንደስሊጋውም በ5 ነጥብ ርቀት ላይ ነው ተቀምጠው የሚገኙት ማለት ነው። በሻምፒየንስ ሊጉ ደግሞ የመጀመሪያው ዙር የጥሎ ማለፍ ጨዋታ ሽንፈት አስተናግደዋል። ስለዚህ የአሰልጣኙ አጠቃላይ ቆይታ አሳሳቢ ውስጥ ወይም ደግሞ አሳሳቢ ሁኔታ ውስጥ መግባቱን ተከትሎ ነው ፊታቸውን ወደዚህ ስፔን አሰልጣኝ ለማዞር የተገደዱት ማለት ነው። በአጠቃላይ ቡንደስሊጋው ራሱ የአሰልጣኝነት መመዘኛ ጉዳይ እንዳልሆነ በባየር ሙኒክ ቤት ጥያቄ የለውም። በሻምፒየንስ ሊግ የሚኖራቸውን አድቬንቸር ነው መሰረት አድርገው በተለይ አሰልጣኝም የሚያቆዩት አሰልጣኝም የሚያሰናብቱት ማለት ነው። በአጠቃላይ ደግሞ በሻምፒየንስ ሊግ አሰልጣኝ ቶማስ ቱኸል ከአንድም ሁለቴ ለፍጻሜ መድረስ የቻለ ግለሰብ ቢሆንም አንዱን ሀቶታል፣ አንዱን ደግሞ ማሳካት የቻለበት ሂደት እንዳለ ይታወቃል። በ2021 ከቼልሲ ጋር ማለት ነው። ያኔም ታዲያ በቼልሲ የነበረውን ፕሮጀክት ሳያጠናቀቅ ከክለቡ መሰናበቱ ይታወቃል። ከዛም እንግዲህ አሁን የጀርመኑን ኃያል ክለብ ከተረከበ በኋላ ግን ተመሳሳይ ኬሚስትሪው ሊሰራለት እንዳልቻለ ነው እየተመለከትን የምንገኘው። የመጀመሪያው ዙር ጨዋታውንም በተለይ ወደ ሮማ አቅንቶ በላዚዮ 1-0 ጠባብ ውጤት ተሸንፎ የመጣበት ሂደት እንዳለ መመልከት ይቻላል። ይበልጥ ደግሞ ጉዳዩን አሳሳቢ የሚያደርገው ነገር ተሸንፎ መምጣታቸው ብቻም ሳይሆን በጨዋታው አንድም ኢላማውን የጠበቀ ሙከራ ሳያደርጉ መምጣታቸው ነው። አጠቃላይ የማጥቃት እንቅስቃሴያቸው ላይ ትልቅ ክፍተት እንዳለ በልምድ ላይ በተለይ ተግባብቶ ተጫዋቾቹ ለመስራት ትልቅ ችግር እንዳለ በግልጽ ሜዳ ላይ እየተመለከትን ያለበት ሂደት እንዳለ ይታወቃል። ታዲያ የ42 ዓመቱን አሰልጣኝ ዣቪ አሎንሶን ለማስፈረም ፉክክር ውስጥ እንደገቡ ነው የተገለጸ የሚገኘው። እንደሚታወቀው ሊቨርፑሎች የቀድሞ ተጫዋቻቸው እንደሆነ ይታወቃል። ዣቪ አሎንሶ ከ2004 እስከ 2009 በሊቨርፑል ቤት በተጫዋችነት ተሰልፏል። የ2005 የኢስታንቡል የሻምፒየንስ ሊግ የሊቨርፑል ሬሞንታዳ ወይም ደግሞ በአጠቃላይ ከኋላ ተነስተው በተለይ ያሸነፉት በጣም አስደናቂ የሻምፒየንስ ሊግ ክስተትም የኢስታንቡሉን የሻምፒየንስ ሊግ ዋንጫ ኤሲ ሚላንን አሸንፎ ሲያሳኩም የቡድኑ ስብስብ ውስጥ የነበረ ተጫዋች እንደነበር ይታወቃል። ዣቪ አሎንሶ በአጠቃላይ ከክለቡ ጋርም ያለው ቁርኝት ይታወቃል። ከዛ ውጪ ተጫዋቹ ወደ ሪያል ማድሪድም ተጫውቷል። ከዛ ውጪ ደግሞ ባየር ሙኒክም ተጫውቶ ያለፈ ነው በተለይ ከ2013 በኋላ ማለት ነው። ግን ሊቨርፑልያን በአጠቃላይ የአሰልጣኝ የርገን ክሎፕ ሌጋሲን ያስቀጥልናል የሚል ትልቅ ተስፋና እምነት እንደነበራቸው ይታወቃል። አሁን ግን ባቫሪያኑ ፉክክሩን ስለመቀላቀላቸው ነው እየተገለጸ የሚገኘው ማለት ነው። በተለይ በተጫዋቾች የዝውውር መስኮት ላይ በጣም አጓጊና የሚጠበቁ በክረምት የዝውውር መስኮቶች ላይ የሚጠበቁ ዝውውሮች አሉ። በአሰልጣኝም የዣቪ አሎንሶ በዋናነት ልናነሳው የምንችለው ጉዳይ ነው። ከዛ ውጪ አሰልጣኝ ሚኬል አርቴታ መድፈኞቹ የአመቱ ወሳኝ ምዕራፍ ላይ እንደሚገኙ አስታውቋል። ስፓኒያርዱ ታክቲሽያን ሚኬል አርቴታ ይህንን ብቻም ሳይሆን በተለይ ከኪሊያን ምባፔ ጋርም ተያይዞ ያነሳው ሀሳብ ሌላው መነጋገሪያ ጉዳይ ሆኗል ማለት ነው። በተለይ መድፈኞቹ ምርጥ አቋማቸውን በየጨዋታው ማሳየት የሚጠበቅባቸው ወሳኝ ምዕራፍ ላይ ይገኛሉ ሲል በተለይ ዛሬ ከበርንሌ ጋር ከሚያደርጉት ጨዋታ በፊት ሚኬል አርቴታ ሀሳቡን ሰጥቷል። መድፈኞቹ ከሊጉ መሪዎች ሊቨርፑል በ2 ነጥብ ርቀው 3 ደረጃ ላይ ተቀምጠዋል። ወደ ዱባይ በማቅናት በተለይ በሞቃታማ አየር በዚህ በሂዩሚዲቲው ያንን ተጠቅመው ልምዳቸውን ካከናወኑ በኋላ በአራት ተከታታይ ጨዋታዎች ላይ ድል ከማስመዝገብ በተጨማሪ በጣም በርካታ ጎሎችን በማስቆጠር መልካም የውጤት ጉዞ ወይም የውጤት ጎዳና ላይ እንደሚገኙ ማሳየት የቻሉበት ሂደት እንዳለ መመልከት እንችላለን በአጠቃላይ ማለት ነው። እንዲሁም በተለይ ወደ ዱባይ ከማቅናታቸው በፊት ያገኟቸውን እድሎችን በሚገባ ካለመጠቀም ጋርም ተያይዞ ብዙ ክፍተት ይነሳባቸው ነበር። የሚያስተናግዱት ምግብ እየጨመረ የመጣበት ሂደት እንደነበር መመልከት ይቻላል። የተገኘውን ረፍት ከግምት በመክተት ግን ወደ ዱባይ በማቅናት በተለይ ይበልጥ ቡድኑን በማዋቀርና ጥሩ እንቅስቃሴዎችን አድርገው እንዲሁም ደግሞ የተለያዩ ድሪሎችን የተለያዩ ልምዶችን ሰርተው በመምጣት በተለይ ነገር እየሆነ የቀለበሱበት ሂደት እንዳለ መመልከት ይቻላል። ከ17ኛው ሳምንት እስከ 20ኛው ሳምንት ድረስ 4 ነጥብ ብቻ ነበር መሰብሰብ የቻሉት። 4 ጎሎችን ብቻ ነበር ያስቆጠሩት። 5 ጎሎች ተቆጥረውባቸዋል። እዛ በተጨማሪ 22 ኢላማን የጠበቀ ሙከራ ብቻ ነበር ማድረግ የቻሉት።
በአማካኝ ደግሞ በአንድ ጨዋታ 58% የሚሆን የኳስ ቁጥጥር ነበር እያያዙ የሚወጡት ማለት ነው። ከ21ኛው ሳምንት እስከ 24ኛው ሳምንት ድረስ ባለው ጊዜ ግን በተለይ 12 ነጥቦችን መሰብሰብ ችሏል። ካደረጓቸው 4 ጨዋታዎች ሁሉንም በማሸነፍ ማለት ነው። እዛው 16 ጎሎችን አስቆጥረዋል። የተቆጠረባቸው ግብም 2 ነው። ኢላማቸውን የጠበቁ ሙከራዎች ወደ 29 ማድረግ ችሏል በእነዚህ ጨዋታዎች ማለት ነው። በአጠቃላይ ደግሞ በኳስ ቁጥጥር ረገድ 62% የሚሆነውን የኳስ ቁጥጥር እያያዙ ነው የሚወጡትና ይበልጥ ይሄ የዱባይ ትሪፕ ለአሰልጣኝ ሚኬል አርቴታ ትልቅ ሚናን ይዞ እንደመጣ መመልከት ይቻላል። መድፈኞቹ እንግዲህ ከሊጉ መሪ ሊቨርፑል ከ2 ነጥብ ርቀው 3 ደረጃ ላይ እንደተቀመጡ ጠቅሻለሁኝ። ወደ ተርፍ ሞር በማቅናት ጠንካራ ተወዳዳሪ እንደሚጠብቃቸው ያነሳው ሚኬል አርቴታ የውድድር ዘመኑ የመጨረሻ 14 ጨዋታዎች ላይ ነው የምንገኘው፣ ምርጥ አቋማችንን በማሳየት ጥሩ ውጤት ይዘን መውጣት ይጠበቅብናል ሲል አስታውሷል ማለት ነው። ተጫዋቾቹን አምና እንደምናስታውሰው 9 ጨዋታዎች እስኪቀሩ ድረስ ሊጉን እየመራ ነበር አሰልጣኝ ሚኬል አርቴታ ማለት ነው። ከውጤት እጦትና በተለይ ውጤትን አስጠብቆ ካለመውጣት ጋር በተያያዘ ግን እየተንሸራተቱ መጥተው መሪነታቸውንም ለማንቸስተር ሲቲ በማስረከብ ክለቡ በ19 ዓመት ታሪክ ውስጥ ለመጀመሪያ ጊዜ የፕሪሚየር ሊጉን ክብር ለማሳካት የነበረው ህልም እንግዲህ ህልም ሆኖ መቅረቱ ይታወቃል። በዋንጫ ፉክክር ውስጥ ወጥነት ያለው እንቅስቃሴ ሁሌም ቢሆን ትልቅ ሚናን ይወጣል ያለው ሚኬል አርቴታ በቀጣይ ጨዋታዎች ላይ ግን ማለትም በቀሪዎቹ 14 ጨዋታዎች ላይ ሁሉ እያንዳንዱ ጨዋታ እንደሞት ሽረት ጨዋታ አይተው ጠንክረው መቅረብ እንደሚጠበቅባቸው ጠቁሟል ማለት ነው። አያይዘውም አርሰናል በተለይ ከወዲሁ ወይም ደግሞ በሰፊው ሰሞኑን መነጋገሪያ ከነበረው ኪሊያን ምባፔ ጉዳይ ጋር ስማቸው መያያዙ ይታወቃል። አርሰናል በመጠኑ ቢሆን በስፋት ወደ ሪያል ማድሪድ ያቀናል የሚሉ መረጃዎች ናቸው እየወጡ የሚገኙት። ግን አርሰናልም ሊቨርፑልም ቼልሲም በመጠኑ ቢሆን ከዚህ ተጫዋች ጋር ሲማቸው ሲያዝ እንመለከታለንና ታዲያ ይህን ተጫዋች አርሰናል ማስፈረም ይፈልጋል የሚሉ መረጃዎች አሉና ምን ያክል እውነት ናቸው ብለህ ትገምታለህ ብለው ሲጠይቁት በተለይ እንደ ምባፔ አይነት በተለይ ዓለማችን ላይ አስደናቂ ክህሎት ካላቸው ተጫዋቾች ጋር ስማችን መያያዙ መልካም ነገር ነው፣ መልካም ማሰብ ነው የሚል ነገር ያነሳበት ሂደት አለ። እኛ ምርጥ ሆነን መገኘት እንፈልጋለን። ምርጥ ሆነን መገኘት እንፈልግ ከሆነ ደግሞ ምርጥ ክህሎት ያላቸውን ተጫዋቾች በዓለም አቀፍ ደረጃ ማስፈረም ይጠበቅብናል። ስለዚህ ስማችን መያያዙ መልካም ነገር ነው፣ መያያዝም ነበረበት የሚል ነገር አንስቷልና ይህ ጉዳይ ደግሞ ምናልባትም በተለይ በአጠቃላይ በኪሊያን ምባፔ ጉዳይ ላይ ምናልባትም በአጠቃላይ ታምሮችም ሊፈጠሩ ይችላሉ የሚሉ መረጃዎች ጎን ለጎን እንዲወጡ ምክንያት የሆነ ጉዳይ ሆኗል ማለት ነው። በተለይ በአጠቃላይ ሚኬል አርቴታ አርሰናል ትልቅ ክለብ ነው፣ ለአርሰናል ለመፈረምና ለአርሰናል ፊርማቸውን ለማስቀመጥ በተለይ የሚሞቱ ተጫዋቾች እንዳሉ በገበያው ላይ ምንም ጥያቄና መልስ የለውም በሚል ነገር አንስቷል። በአጠቃላይ በተለይ በዝውውር መስኮቶች ላይም ተጫዋቾች ለማስፈረም ጥረት በምናደርግበት ሰዓት ላይ ክለቡ ያለው ስም በጣም ብዙ እገዛ እንደሚያደርግልን ምንም ጥያቄ የለውምና ከኪሊያን ምባፔ ጋር ስማችን መያያዙ መልካም ነገር ነው የሚል ነገር አንስቷል ማለት ነው። እንደሚታወቀው ኪሊያን ምባፔ እንደ ሮል ሞዴል ወይም ደግሞ እንደ ተጽዕኖ ፈጣሪና እነሱን እያየ እንደ አርአያነት እየተከተላቸው ካደጉ እግር ኳስ ተጫዋቾች መካከል ክርስቲያኖ ሮናልዶ ቢጠቀስም ቴሪ ዳንኤል ሄንሪ በዋናነት ይነሳልና ምናልባትም ደግሞ በዝውውር መስኮቶች ላይ አርሰናል በመልኩ ተጠናክሮ በመቅረብ ክረምት ላይ ኪሊያን ምባፔ ለማስፈረም ከፍተኛ ጥረት ሊያደርጉ ይችላሉ ተብሎ አንዳንድ ጭምጭምታዎች እንዲነሱ ምክንያት የሆነ ፍንጭ የሰጠ ንግግር ሚኬል አርቴታ ተናግሯል ተብሏል። ይህ ጉዳይ ሌላው መነጋገሪያ የሆነ ርዕሰ ጉዳይ ነበር ሊባል ይችላል። ከዛው እንግሊዝ ፕሪሚየር ሊግ የወርሃ ጥር የወሩ ምርጥ አሰልጣኝ እንዲሁም ምርጥ ተጫዋችና ምርጥ ጎል እንዲሁም ምርጥ ኳስ የማዳን ሂደት የሚሉ ዘርፎች ላይ እንግዲህ የወሩ ምርጥ ተጫዋቾች ወይም ደግሞ ግለሰቦች ይፋ የሆኑበት ሂደት እንዳለ መመልከት ይቻላል። አሰልጣኝ የርገን ክሎፕ የሊቨርፑል አለቃ ማለት ነው የወሩ ምርጥ አሰልጣኝ ተብለው ተመርጧል። በዚህ ጥር ወር ላይ ባደረጋቸው 3 ጨዋታዎች 3 ማሸነፍ የቻለበት ሂደት እንዳለ ተመልክተናል። በአጠቃላይ በዚህ 9 ዓመት የሊቨርፑል ታሪክ ውስጥ ማለት ነው ጀርመናዊ አሰልጣኝ የወሩ ምርጥ አሰልጣኝ ተብሎ ሲመረጥ ለ10ኛ ጊዜ ያደርጓል ማለት ነው። በወሩ ላይ የነበረውን እንቅስቃሴ ከቀምሶ በመክተት የወሩ ምርጥ አሰልጣኝ ተብሎ የተሸለመበት ወይም ደግሞ የተመረጠበት ሂደት እንዳለ መመልከት ይቻላል ማለት ነው። ከዛ ውጪ በምርጥ ጎል ዘርፍ ደግሞ ኦስካር ቦብ የ18 ዓመቱ ኖርዌያዊ የፊት መስመር ተጫዋች ማለት ነው በማንቸስተር ሲቲ ቤት እናውቀዋለን። ይህን ተጫዋች በተለይ ኒውካስል ዩናይትድ ላይ ያስቆጠራት ግብ የአሸናፊነት ግብ በጣም መነጋገሪያ የነበረች ግብ ናት። ጎሏ በጣም የምታምር አይነት ጎል ሆነ አይደለም፣ ግን የነበረውን ኮምፖዠር ወይም ደግሞ በተለይ በአጠቃላይ የተሰጠውን ኳስ በሚገባ ተረጋግቶ የተጠቀመበት መንገድ ይበልጥ የወሩ ምርጥ ግብ እንድትሆን ምክንያት ሆኗል ማለት ነው። ከኬቪን ዲብሮይነ ነበር የተሻገረለት ከተከላካይ ጀርባ የሚጣል ኳስ ነው። ዲብሮይነ በተለምዶ በተደጋጋሚ የሚያደርገው ነገር እንደሆነ ይታወቃል። ከኬረን ትሪፒየር ከዛ ውጪ ደግሞ ዱብራቭካን በተለይ መሬት ላይ እንዲሁ አስተኝቶ ወይም ደግሞ ላክሮኬታ በሚባለው አይነት ስኪል ብዙ ጊዜ ኔስታ ነው ይሄንን ነገር የሚጠቀመው። ያንን ነገር ተጠቅሞ ጎሉን ያስቆጠረበት ሂደት እንዳለ መመልከት ይቻላልና ልጁ በዚህ እድሜ የነበረውን ኮምፖዠር እንዲሁም ደግሞ ዊኒንግ ጎል ነው ያስቆጠረውና የአሸናፊነት ግብን ስላስቆጠረ በአጠቃላይ የወሩ ምርጥ ግብ እንዲሆን ምክንያት የሆነበት ሂደት እንዳለ መመልከት ይቻላል። ከዛ ውጪ ከዚሁ ከሊቨርፑል ቤት በድጋሚ የወሩ ምርጥ ተጫዋች ዲዬጎ ጆታ ፖርቹጋላዊ የፊት መስመር ተጫዋች በመባል ተመርጧል። በአጠቃላይ በዚህ ጥር ወር ላይ በተለይ መሐመድ ሳላ
ከግብጽ ብሔራዊ ቡድን ጋር ከ7 ጊዜ አፍሪካ ዋንጫ አሸናፊዎቹ ጋር ምናልባት የአፍሪካ ዋንጫን በድጋሚ ለማሳካት በማሰብ ከስብስቡ ጋር ተቀላቅሎ ወደ ኮት ዲቯር ማቅናቱን ተከትሎ የሱን አለመኖር በሚገባ የሸፈነና የማጥቃት እንቅስቃሴ ላይ ሊቨርፑል እንዳይዳከም ትልቁ ሚና የተወጣ ግለሰብ እንደሆነ መመልከት ይቻላል። ዲዬጎ ጆታ ማለት ነው። በዚህ ጥር ወር ላይ 3 ጎሎችን ሲያስቆጥር 2 ኳሶችን አመቻችቶ ማቀበል ችሏል ማለት ነው። ሊቨርፑል ባደረጋቸው 3 ጨዋታዎች ማለት ነውና ይሄ ደግሞ የወሩ ምርጥ ተጫዋች ተብሎ እንዲመረጥ ምክንያት የሆነ ጉዳይ እንደሆነ መመልከት ይቻላል ማለት ነው። የወሩ ምርጥ ኳስ የማዳን ሂደት የጆርዳን ፒክፈርድ ሆና ተመርጣለች። በተለይ ኤቨርተን ከፉላም ጋር ባደረጉት ጨዋታ ላይ በተለይ ዊሊያን ያሻገረውን ኳስ ቶሲን አዴርባዮ ቴስታ ወይም ደግሞ በጭንቅላት ኳስ የሞከረውን ሙከራ ማለት ነው ግብ እንዳይሆን ያመከነበት ሂደት ጆርዳን ፒክፈርድ የወሩ ምርጥ ኳስ የማዳን እንቅስቃሴ በሚል እንዲመረጥ ምክንያት የሆነበት ሂደት እንዳለ ተመልክተናል። የእንግሊዝ ፕሪሚየር ሊግ የወሩ ሀጠር የወሩ ምርጥ አሰልጣኝ እንዲሁም ምርጥ ተጫዋችና ምርጥ ጎል እነዚህ ነበሩ። ከዛ ውጪ ከዚሁ ከሊቨርፑል ጋር ተያይዞ 150 ሚሊዮን ፓውንድ የውል ማፍረሻ የተቀመጠለትን ተጫዋች ለማስፈረም ከቼልሲና ከአርሰናል በተሻለ ሁነኛ ቦታ ላይ እንደሚገኙ ተገልጿል። ተጫዋቹ ማን ነው? የሻክታር ዶኔስኩ ጆርጂ ሱዳኮቭ ነው። ይህ የ21 ዓመቱ ተጫዋች ከተለያዩ ክለቦች ትኩረት የሳበ እንቅስቃሴ የሚያደርግ ተጫዋች ነው። ከ21 ዓመት በታች የአውሮፓ ዋንጫ ላይም ለሀገሩ ዩክሬን ተሰልፎ የተጫወተ ተጫዋች እንደሆነ ይታወቃልና የነበረው እንቅስቃሴ በጣም አስገራሚ እንደነበር እንዲሁም በበርካታ ክለቦች አይን ውስጥ እንዲቀር ምክንያት የሆነ እንቅስቃሴ ያደረገበት ሂደት እንዳለ መመልከት ይችላል። ይህ የአጥቂ አማካይ መስመር ተጫዋች በ19 ጨዋታዎች 3 ጎሎችን ሲያስቆጥር 1 ኳስ አመቻችቶ ማቀበል ችሏል። እንደ ካልቺዮ መርካቶ ዘገባ ከሆነ ደግሞ በማንቸስተር ሲቲን ጨምሮ አርሰናልና ቼልሲ በፕሪሚየር ሊጉ እንዲሁም ደግሞ በባርሴሎና በጁቬንቱስ እንዲሁም በናፖሊ ሲፈለግ የነበረ ተጫዋች ነው። እንግዲህ በጣም ይህንን ተጫዋች ለማስፈረም ትክክለኛ የሚባለው ቁልፍ ቦታ ላይ የሚገኘው ክለብ ግን ሊቨርፑል እንደሆነ እየተጠቆመ የሚገኘው ያው ተጫዋቹ በቀላሉ አይገኝም። የውል ማፍረሻ አለው። እሱ ደግሞ ወደ 150 ሚሊዮን ፓውንድ እንደሚጠጋም ተገልጿል ማለት ነው። ባሳለፍነው ጥር የዝውውር መስኮት ላይ ከ30 እስከ 40 ሚሊዮን ፓውንድ ይዘው በመቅረብ ተጫዋቹን ለማስፈረም ጥረት ያደረጉ ክለቦች ነበሩ። ግን በፍጹም በማለት ሻክታር ዶኔትስክ ጥያቄውን ውድቅ ማድረጉ ይታወቃል። ይህ ተጫዋች በ15 ሚሊዮን ፓውንድ በላይ የማይገመት ተጫዋች ነበር። ግን በ2024 ዋጋው ወደ 150 ሚሊዮን ፓውንድ የተሸጋገረበት ሂደት አለ። በተለይ የነበረው እንቅስቃሴ በተለይ ደግሞ በአውሮፓ ዋንጫ ከ21 ዓመት በታች ከዛም በፊት በክለብ ደረጃ የሚያደርገው እንቅስቃሴ ደግሞ ይበልጥ ዋጋው እንደዚህ እንዲቆለልና እንዲሰቀል ምክንያት የሆኑ ጉዳዮች ናቸው። የተጫዋቹ ሌላው ፈላጊ የሆነው ብቅ ያለው ክለብ የምዕራብ ለንደኑ ክለብ ቼልሲ ሲሆን ከዚሁ ክለብ ፈጣኑን የክንፍ አጥቂ መስመር ተጫዋች የሆነው ሚካኤሎ ሙድሪክን ከአርሰናል አስጥለው ወይም ከአርሰናል መንጋጋ ስራ አላቀው ወይም የአርሰናል ኢላማ የነበረ ተጫዋች እንደሆነ ይታወቃልና ዝውውሩን በመጥለፍ በ70 ሚሊዮን ዩሮ የግላቸው እንዳደረጉት ይታወቃል። ግን ደግሞ የተጠበቀበትን ያክል በብሪጅ ቤት እየተንቀሳቀሰ ይገኛል ማለት አንችልም። ተጫዋቹ ባሳለፍነው ዓመት ጥር ወር ላይ ነበር ወደ ስታንፎርድ ብሪጅ ያቀናው ማለት ነው። ከዛን ጊዜ አንስቶ እስካሁን ድረስ 4 ግቦችን ብቻ ነው በስሙ ማስቆጠር እየቻለው ማለት ነው። ታዲያ ጆርጂ ሱዳኮቭ እና ሚካኤሎ ሙድሪክ እነዚህ ሁለት ተጫዋቾች አንድ ላይ ከ21 ዓመት በታች የአውሮፓ ዋንጫ ላይ እንግሊዝ ያሳካችው ዋንጫ ማለት ነው እዛ ላይ ታዲያ ለሀገራቸው ዩክሬን ብሔራዊ ቡድን ተሰልፈው የተጫወቱበት ሂደት እንዳለና እንዲሁም ደግሞ የደመቁ ተጫዋቾች እንደነበሩ በውድድሩ ላይ የሚታወቅ ነው። ታዲያ ተጫዋቹ አንተን ተከትሎ ወደ ብሪጅ ቢመጣ ምን ይሰማል ተብሎ ተጠይቆ ነበር። ያ በጣም ደስ የሚል ነገር ነው ሲል ሀሳቡን ሰጥቷል ሚካኤሎ ሙድሪክ ማለት ነው። የምዕራብ ለንደኑ ክለብ ቼልሲ በሙድሪክ የወጡት ገንዘብ እስካሁን ድረስ ምንም እንዳልፈየደላቸው ይታወቃል። ስለዚህ ተመሳሳይ በሆነ መልኩ አሁንም ከፍ ያለ ወጪ በማውጣት ይህንን ተጫዋች ለማስፈረም ይቻኮላሉ ተብሎ ባይገመትም ተጫዋቹ ላይ ግን ያላቸውን ትኩረት አልነፈጉም ወይም ደግሞ ትኩረት እንዳላቸው ግን አልደበቁም እየተባለ ይገኛል ማለት ነው። ከዛ ውጪ ዌይን ሩኒ ፊቱን ወደ ቦክስ ስፖርት ማዞሩ አግራሞት ነው የፈጠረ ጉዳይ ይሆናል። የቀድሞ ማንቸስተር ዩናይትድ አንጋፋ የፊት መስመር ተጫዋች ዌይን ሩኒ ለአንድ ጊዜ ብቻ የሚደረግ የቦክስ ፍልሚያ ለማከናወን ንግግሮችን እያካሄደ መሆኑን የተጠቆመው የቀድሞ የበርሚንጋም ሲቲ አሰልጣኝ የሆነው ዌይን ሩኒ ከሚስፊትስ ቦክሲንግ ከተባለው የቦክስ ፍልሚያ አዘጋጅ ተቋም ጋር እየተነጋገረ እንደሚገኝ ለማወቅ ተችሏል ማለት ነው። ዴይሊ ስታር እንደዘገበው ከሆነ ይህ የቦክስ ፍልሚያ አዘጋጅ ተቋም ወይም ደግሞ ሚስፊትስ ቦክሲንግ መስራቹ ታዋቂው ዩቲዩበር እንግሊዛዊ KSI እንደሆነ ይታወቃል። ምናልባትም በተለይ KSI ከዚህ በፊት በተለይ በታህሳስ ወር 2022 ላይ እንዲሁ መቼ ነው የምንፋለመው እያለ በተለይ ይጠይቀኝ ነበር ዌይን ሩኒ የሚል ነገር አንስቷል። ያው የምር ይሁን አይሆን አላወኩም እንጂ ይህን ነገር ሲያነሳልኝ ነበር ብሎ አንስቷል። ምናልባትም ዌይን ሩኒ ከዚህ ዩቲዩበር KSI ጋር እንዲፋለም ወይም ደግሞ በእድሜ እኩያው ከሆኑ ተፋላሚዎች ጋር በፍልሚያው ቀለበት ውስጥ መመልከታችን ግን አይቀርም ሲል ነው የዴይሊ ስታር ዘገባ የሚያመላክተው ማለት ነው። የቀድሞ ተጫዋች እንዲሁም በአሰልጣኝነት የተለያዩ ክለቦችን ይዞ ብንመለከተው አዋጭ የሆነ እንቅስቃሴ ሲያደርግ አልተመለከትነውም። ዌይን ሩኒ በተለይ በተጫዋችነት የነበረውን ስኬት በአሰልጣኝነት መድገም ካቃታቸው ግለሰቦች መካከል በዋናነት ይነሳል። ባሳለፍነው ጥር ወር ላይ ከበርሚንጋም አሰልጣኝነት ሚናው ከተሰናበተም በኋላ ስራ አልባ ሆኖ የቆየ ግለሰብ እንደሆነ ይታወቃል። የእግር ኳስ ጫማውን በቦክስ ጓንት በመተካት ብቅ ሊል ያሰበው ዌይን ሩኒ ሌላው መነጋገር የሆነ ጉዳይ ሆኗል ማለት ነው። ዌይን ሩኒ እንግዲህ ለቦክስ ስፖርት ያለው ፍቅር ይታወቃል። በተጫዋችነት ጊዜውም ቢሆን ግልፍተኛና በተለይ ነገሮችን ከመጋፈጥ ወደ ኋላ የማይል ተጫዋች እንደሆነ የሚታወቅ ነው። ኳሶችን ለማሸነፍ በሚደረግ ጥረት ላይ ከተጋራኒ ቡድኖች ጋር በሚኖር ግብግብ በተለይ ዌይን ሩኒ በቀዳሚነት የሚገኝ ተጫዋች እንደሆነ ይታወቃል። ለአውሮፓውያን አቆጣጠር በ2007 የማንቸስተር ሲቲ ደጋፊ የሆነው የቀድሞ ተፋላሚ ሪኪ ሃተን ከሆዜ ሉዊስ ካስትሮ ጋር በላስ ቬጋስ ያደረጉት ፍልሚያ ላይ ዌይን ሩኒ ሪንግ ወክ ወይም ደግሞ ከባክስቴጅ ከመጋረጃው ጀርባ አንስቶ
ተነስቶ እስከ ፍልሚያው ቀለበት ድረስ አብሮት በመጓዝ ድጋፉን መስጠቱን ይታወቃል። ኬሳይ በበኩሉ በ2022 ቀደም ሲል ታህሳስ ወር ላይ እርስ በርስ እንዲፋለሙ ጥያቄ አቅርቦለት እንደነበረም አንስቷል። በተለይ ሚስፊትስ የተባለው የቦክስ ኦርጋናይዘር ወይም ደግሞ የፍልሚያ አዘጋጅ ተቋም ማለት ነው በብሪቲሽ የቦክስ ፌዴሬሽን ስር ወይም በፌዴሬሽኑ ሕግ የማይተዳደር ተቋም እንደሆነ ይታወቃል። ዌይን ሩኒ እንግዲህ ለቢቢሲ በሰጠው ሐሳብ አባቴ ቦክሰኛ ነው፣ አጎቴ ደግሞ እስካሁን ድረስ ጂም ውስጥ ይሰራልና በቤተሰባችን ውስጥ የስፖርት ተቀባይነቱ ከፍተኛ ነው፣ ይዘወተራል። እኔ እንዳጋጣሚ ወደ እግር ኳሱ ያቀናሁት ያው ጣፋንቴ ሆኖ ነው እንጂ በተለይ ወደ እግር ኳሱ ባላቀና ኖሮ የቦክስ ተፋላሚ መሆኔ የማይቀር ነበር ሲል ዌይን ሩኒ ሐሳቡን የሰጠበት ሂደት እንዳለ መመልከት ይቻላል። ታዲያ ይበንዲ እንዳለ ዌይን ሩኒ በዚህ እድሜው ወደ ቦክሱ ዓለም ፊቱን በማዞር ምናልባትም ከኬሳይ ጋር ለመፋለም ስለመዘጋጀቱ ነው በርካታ ምንጮች እየጠቆሙ የሚገኙት ማለት ነው። ከዛ ውጪ ፍሬሽ ኢንጁሪ ኮንሰርን ያለባቸው ሊቨርፑልና ቼልሲዎች በቀጣይ በፕሪሚየር ሊግ በሚያደርጋቸው ጨዋታዎች ላይ የማይካተቱ ተጫዋቾቻቸውን ይፋ አድርገዋል። አሰልጣኝ ማውሪሲዮ ፖቼቲኖ ከማንቸስተር ሲቲ ጋር ዛሬ ምሽት በሚያደርጉት ጨዋታ ላይ ቹኳሜንካ እንዲሁም ደግሞ ቲያጎ ሲልቫ የጉዳት ዜና እንዳጋጠማቸው አስታውቋል። እነዚህ ተጫዋቾች ፍሬሽ ኢንጁሪ ወይም ደግሞ አዲስ የጉዳት ዜና ያስተናገዱ ተጫዋቾች መሆናቸውን ይፋ አድርጓል። ለምን ያክል ጊዜ ከሜዳ ይርቃሉ የሚለውን ግን ቀን በቀን መከታተል ያለብን ጉዳይ ነው ሲል ሀሳቡን ሰጥቷል። በሊቨርፑል በኩል ግብ ጠባቂው አሊሰን ቤከር ከብሬንትፈርድ ጋር በሚያደርጉት ጨዋታ ውጪ መሆኑን ክሎፕ ከፕሪጌም ፕሬስ ኮንፈረንስ ወይም ከቀድሞ ጨዋታ የጋዜጣዊ መግለጫ ላይ ያስታወቁበት ሂደት አለ። ግብ ጠባቂው እንደሚታወቀው በክለቡ በተከሰተው የጉንፋን ወረርሽኝ ምክንያት ከበርንሌው ጨዋታ ውጪ እንደነበር የሚታወቅ ነው። ያን ጨዋታ 3-1 በሆነ ውጤት አሸንፈዋል ሊቨርፑሎች። ታዲያ ቡድኑን ተቀላቅሎ ልምምድ እየሰራ በነበረበት ሰዓት ላይ ተጨማሪ አዲስ የጡንቻ መሳሳብ ጉዳት እንዳጋጠመው ተገልጿል። ስለዚህ ዛሬ በተከናወነው የጂቴክ ኮሚኒቲ ስቴዲየም ጨዋታ ላይ አሊሰን ቤከር ያልተሰለፈበት ምክንያት ያ እንደሆነ ነው ክሎፕ እየገለጸው ማለት ነው። ከዛ ውጪ የዓለም የክለቦች የደረጃ ሰንጠረዥ ይፋ ሲደረግ ማንቸስተር ዩናይትድ 22ኛ ደረጃ ላይ መቀመጡ መነጋገሪያ ሆኗል። ወደዚህ ደረጃ ወይም ደግሞ እንደዚህ የወረደ ደረጃ ሲሰጣቸው ለመጀመሪያ ጊዜ የሚያደርጓል። የዓለም አቀፉ እግር ኳስ አወዳዳሪው አካል በራሱ መመዘኛና መለኪያ እንዲሁም መስፈርት መሰረት ዓለማችን ላይ ያሉ ከ13000 በላይ ክለቦችን በደረጃ ሰንጠረዥ ውስጥ አካቶ ይፋ ያደርጋል። በዚህ መሰረት የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ በቀዳሚነት ሲሰየም ሪያል ማድሪድ እና ኢንተር ሚላን ሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። ሊቨርፑልና አርሰናል ደግሞ በቅደም ተከተል አራተኛና አምስተኛ ደረጃ ላይ መቀመጥ ችሏል። ከሰሞኑ ጥሩ አቋም ላይ የሚገኙት ማንቸስተር ዩናይትዶች ግን ከአስቶን ቪላ፣ ቶትናምና ኒውካስል ዩናይትድ ዝቅ ብለው 22ኛ ደረጃ ላይ የተቀመጡበት ሂደት እንዳለ መመልከት ይቻላል። በፕሪሚየር ሊጉ የተሳተፈ የሚገኘው ሼፊልድ ዩናይትድ ደግሞ 144ኛ ደረጃ ላይ በመቀመጥ እጅግ ዝቅተኛ ደረጃ የተሰጠው የፕሪሚየር ሊግ ክለብ ያደርገዋል። ከዛ ውጪ ብሬንትፈርድ የዓለማችን ምርጥ 50 ክለቦች ውስጥ በመክሰማቸውን በማካተት ማለት ነው ጥሩ እንቅስቃሴና ጥሩ ለውጦችን ጥሩ መሻሻሎችን ያሳዩ ክለብ እንደሆኑ መመልከት ይቻላል ማለት ነው። ከዛ ውጪ በዩኤፍሲ ወይም አልቲሜት ፋይቲንግ ቻምፒየንሺፕ በ298ኛ ካርዱ ዛሬ እጅግ ተጠባቂ ፍልሚያዎችን ይዞ ይመለሳል። በካሊፎርኒያ ግዛት በሚከናወነው በዚህ ፍልሚያ ላይ ለቀበቶ የሚደረግ ፍልሚያ ይከናወናል። በፌዘር ዌይት ወይም በላቫ ሚዛን የክብደት እርከን ላይ ሻምፒዮን አውስትራሊያ አሌክሳንደር ዘ ግሬት ቮልካኖቭስኪ ከስፔናዊ ኢያን ቶፑሪያ ጋር በፌዘር ዌይት የሚያደርጉት ፍልሚያ በልዩነት ዓለም በጉጉት የሚጠብቀው ፍልሚያ ነው። ቮልካኖቭስኪ እስካሁን ድረስ በዚህ ክብደት እርከን ላይ ያለፉትን 13 ፍልሚያዎች አሸንፏል። ከነዛ መካከል ያለፉትን 6 ፍልሚያዎች ቀበቶውን ለማስጠበቅ ያደረጋቸው ፍልሚያዎች ናቸው። ስፔናዊ ቶፑሪያ በበኩሉ በዚህ ክብደት እርከን ላይ ብቅ ያለ አዲስ ተፋላሚ ነው። ያደረጋቸውን 14 ተከታታይ ፍልሚያዎች በማሸነፍ ነው ወደዚህ ፍልሚያ የሚመጣው። ይህ ማለት እስካሁን ድረስ ምንም ሽንፈት ሳያስተናግድ የሚመጣ ተፋላሚ ነው ማለት ነው። ስለዚህ በልጥ ደግሞ ፍልሚያው እንዲጠበቅ ይሄ ምክንያት ሆኗል ማለት ነው። ትላንትና ፌስ ኦፍ ነበራቸው ወይም ደግሞ ፊት ለፊት በተፋጠጡበትና በተለይ ደግሞ ከሚያከናውኑት ፍልሚያ በፊት ይፋ የክብደታቸውን በሚያስመዘግቡበት በሴሬሞኒያል ዌይቲንግ ላይ ቮልካኖቭስኪ በተለይ አርጅቷል ሲል ቶፑሪያ መናገሩ ይታወሳል። ስለዚህ እንደ ሽማግሌ ሆኖ ነበር ቮልካኖቭስኪ የመጣው ወይም ደግሞ ለብሶ የታየው ማለት ነው። ያ ሌላው መነጋገር የሆነ ጉዳይ ነበር። ቶፑሪያ ይህንን ቀበቶ አሸንፌ በሀገሬ ስፔን በሳንቲያጎ ቤርናቦ ስቴዲየም ላይ ለሀገሬ ኩራት የሆነ ድል ይዤ እመጣለሁ እያለ ይገኛል። በአጠቃላይ ስፔናውያን ማለትም እንደነ ሰርጂዮ ራሞስ ይህንን ተፋላሚ መልካም እድል እንዲገጥመው እንዲሁ እየተመኙለት ይገኛሉ ማለት ነው። ቮልካኖቭስኪ በበኩሉ ምን ማድረግ እንዳለበት ጠንቅቆ እንደሚያውቅ በመጥቀስ ፍልሚያው እስኪጀምር ድረስ መቸኮሉን ጠቁሟል። ከዛ ውጪ በመካከለኛው ክብደት ላይ ፓውሎ ኮስታ ከሮበርት ዊዲከር ጋር የሚያደርጉት ፍልሚያው ሌላው ትኩረትን የሳበ ጉዳይ ነው። እንግዲህ ሮበርት ዊዲከር የቀድሞ የመካከለኛው ክብደት ላይ አስደናቂ የነበረው ተፋላሚ እንደነበር ይታወቃል። ካደረጋቸው 3 ፍልሚያዎች ግን ሁለቱን ተሸንፎ ነው ዛሬ ከኮስታ ጋር የሚፋለመው ማለት ነው። ስለዚህ በአንጻራዊነት ጫናው ከኮስታ ይልቅ ዊዲከር ላይ ነው ማለት ይቻላል። ፕሮፌሽናል የሚክስድ ማርሻል አርት የፍልሚያ ሪካርዶ 14 ጊዜ ሲያሸንፍ 2 ጊዜ ሽንፈትን ያስተናገደው ብራዚላዊ ፓውሎ ኮስታ ወይም ቦራሺኒያ እየተባለ የሚጠራው ብራዚላዊ ኮስታ ከ2021 አንስቶ በተለያዩ ምክንያቶች ሳይፋለም መቅረቱ የሚታወቅ ነው። እስካሁን ድረስ 5 ጊዜ ፍልሚያዎችን ሊያከናውን በዩኤፍሲ ኮንትራት ከተፈራረመ በኋላ በተለይ ወይ በህመም ወይ ደግሞ አዲስ ጉዳዮች ያጋጥሙትና በተለይ በፍልሚያው ላይ ሳይገኝ ይቀራል። በስተመጨረሻ ግን ለዛሬው ፍልሚያ ምንም ሳያጋጥመው በጥሩ ሁኔታ ላይ እንደሚገኝ የገለጸበት ሂደት አለ። የአዲሱ የፈረንጆቹ ዓመት ከገባ ምርጡ ፍልሚያ ነው የተባለለት ይህ የ298ኛ ካርድ ዛሬ ምሽት በሀገር አሜሪካ በካሊፎርኒያ ግዛት አናሂም ሆንዳ ሴንተር ላይ የሚከናወን ይሆናል። ለዛሬ ያስንላችሁ